ለመስከረሙ ቀጠሮ የኢትዮጵያ ዝግጅት በ1949 ዓ.ም በሰኔ ወር መጨረሻ በገነተ ልዑል ቤተ መንግሥት ስለ ኤርትራ ጉዳይ ጃንሆይ ባደረጉት ከፍተኛ ስብሰባ የኢትዮጵያ መልእክተኞች መሪ አክሊሉ ሀብተወልድ ያቀረቡት ራፖር ከተደመጠ በኋላ ልዑል ራስ ካሳ አሁን የሚያስፈልገን ጠበቃችን ለመስከረሙ ሙግት ደህና አድርጎ እንዲሰናዳ አደራው መስጠት ነው ሲሉ በተናገሩት መሰረት ንጉሠ ነገሥቱ መወሰናቸው ይታወሳል። በግንቦት 17 ቀን 1949 ዓ.ም በተደረገው የተባበሩት መንግስታት ጠቅላላ ጉባኤ ላይ ከፍተኛውን ድጋፍ ያገኘው የኤርትራ ጉዳይ በመጨረሻም ሳይጸድቅ ጠልጥሎ በቀጠሮ የተላለፈው የጣሊያን ወደ ትሪፖሊታንያ እና ሶማሌ የመመለስ ዕድል በመሰናከሉ ምክንያት ስለሆነ በመስከረሙ ስብሰባ ላይ ትክክለኛው ፍርድ ተገኝቶ የኢትዮጵያና የኤርትራ ሕዝቦች ፍጹም ደስታ ይሆናል ተብሎ በናፍቆት ይጠበቃል። የኤርትራ ጉዳይ እንደ አውሮፓውያን አቆጣጠር ከ1941 እስከ 1963 ዓመተ ምህረት ድርሰት ዘውዴ ረታ በቀዳማዊ ኃይለ ሥላሴ ዘመነ መንግሥት። ምንም እንኳን ጥቂት ሰዎች ከሐምሌ እስከ መስከረም ባለው ጊዜ ውስጥ ምን እንደሚፈጠር አይታወቅም እያሉ ቢሰጉም በንጉሠ ነገሥቱና በአካባቢያቸው በጠቅላላውም በመንግሥት ከፍተኛ ባለሥልጣኖች ዘንድ ከእንግዲህ ወዲህ የኤርትራን ጉዳይ እንቅፋት ሊያጋጥመው ይችል ይሆናል የሚል ሐሳብ አላደረም። እንደ እውነቱም ከሆነ አዲስ አበባ ሆኖ ጉዳዩን ለተከታተለው በዛን ሰዓት ያለው ጠቅላላ ሁኔታ ሙሉ ተስፋ የሚሰጥ እንጂ ጥርጣሬ የሚያሳድር ነገር አልታየበትም። የሦስቱ ሀያላን መንግሥታት የውጭ ጉዳይ ሚኒስትሮች የአሜሪካኑ ዲን አችሰን፣ የታላቋ ብሪታንያ ኤርነስት ቤቨን፣ የፈረንሳዩ ሮበርት ሹማን በመስከረም 20 ቀን 1949 ዓ.ም በሚከፈተው የተባበሩት መንግሥታት አራተኛው ጠቅላላ ጉባኤ ላይ ባለፈው የግንቦት ወር መንግሥቶቻቸው የተስማሙበት የኤርትራ ውሳኔ እንዲጸድቅ ሙሉ ድጋፍ የሚሰጡ መሆናቸውን ለቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር አረጋግጠዋል። በዚህ ሁኔታ ሲታይ በመስከረሙ ጉዳይ ላይ በአባል መንግስታት መካከል ንትርክ የሚፈጠረውና አንድ አይነት ስምምነት ላይ ለመድረስ የሚያስቸግረው የሊቢያና የሶማሌ ጉዳይ ነው ብሎ ለማሰብ አያዳግትም። ይሁን እንጂ በእነዚህ በሁለቱ አገሮች ላይ ጣሊያን ሞግዚት ሆና ማስተዳደር አይገባትም የሚለው የአረቦቹና የእስያውያኖቹ ተቃውሞ በዚሁ በመስከረሙ ስብሰባ ላይ የበለጠ ተጠናክሮ ከመጣ ሌላ ምን አይነት መፍትሄ ተገኝቶ አብዛኞቹ አባል መንግስታት ሊስማሙ ይችላሉ? ችግሩ እየተወሳሰበ መጥቶ የሊቢያና የሶማሊያ ችግር የማይፈታ ከሆነ ባለፈው ጊዜ በስሎ ለውሳኔ ብቻ የቀረበውን የኤርትራን ጉዳይ እንደገና መልሶ ጥሬ አያደርገውም ወይ? በሦስተኛው ጠቅላላ ጉባኤ ላይ ምኞቷ ሳይሳካላት የቀረችው ጣሊያን የላቲን አሜሪካ ወዳጆቿን ይዛ በዚህ በአራተኛው ስብሰባ ላይ የኢትዮጵያን ዕድል ለማሰናከል ምን አይነት እንቅፋት ትደነቅር ይሆን? አቶ አክሊሉ ሀብተወልድና ብላታ ኤፍሬም ተወልደ መድህን የአራተኛውን የተባበሩት መንግሥታት ጠቅላላ ጉባኤ ቀጠሮ የሚጠብቁት በዚህ አይነት የስጋት መንፈስ እንደነበር አንዳንድ ማስረጃዎች ያሳያሉ። በሐምሌ 1949 ዓ.ም መጀመሪያ ላይ ብላታ ኤፍሬም ተወልደ መድህን ለውጭ ጉዳይ ሚኒስትሩ በላኩላቸው የግል ማስታወሻ እንዲህ የሚል ቃል ይገኝበታል። ወዳጄ ክቡር አቶ አክሊሉ፣ ጉዳያችን ካለቀ ጀምሮ እስካሁን ድረስ የመስከረሙ ቀጠሯችን በአእምሮዬ እየተመላለሰ ማስጨነቁን አልተወኝም። እንደምታውቀው ነገር በቶሎ ሲቆረጥ ጥሩ ነው። ውሎ ሲያድር ብዙ ጊዜ ለጠላትና ለክፉ ነገር ይበጃል። ያ ሁሉ ድካም የተደረገበት ጉዳያችን በግንቦቱ ስብሰባ ባለማለቁ ዕድለኞች ሳንሆን ቀርተናል።
ለመስከረሙ ስብሰባችን በየመንግስታቱ መልእክተኞች ሐሳባቸውን ሳይለውጡ የሚዘልቁና ጉዳያችን እንደሚጸድቅልን እርግጠኞች መሆን የምንችል አልመሰለኝም። በተለይ ጣሊያን ትሪፖሊታንያንና የሞቃዲሾ ሶማሌን የማታገኝ ከሆነ እነዛ አፈኞች የላቲን አሜሪካ መንግስቶች ጉዳያችንን ለማሰናከል ከጣሊያን ጋር እንደሚሆኑ ጥርጥር የለውም። በታላላቆቹ በእንግሊዞች እና በአሜሪካኖች በኩል የሚኖረን ድጋፍ ያድነን እንደሆነ አላውቅም። የችግራችንን ከባድነት ሳወራህ ለዚህ የሚበጀው ምን እንደሆነ አንተ ካቀድከው የተለየ የማቀርብልህ ሐሳብ የለም። በላቲን አሜሪካ አገሮች እየተዘዋወርክ አስተያየታቸውን እንዲለውጡ የምታደርገው ድካም እንዲባረክ ሙሉ ምኞቴና ተስፋዬ ነው። በመጨረሻም 2 ሐሳቦች ልገልጽልህ እወዳለሁ። አንደኛ፣ ለመስከረሙ ቀጠሯችን ብዙ ሥራ ስለሚጠብቀን ጃንሆይ የኤርትራ ጉዳያችንን እንዳለቀ አድርገው በሙሉ ተስፋ እንዳይጠብቁ አንዳንድ ችግር ሊኖር እንደሚችል አጥብቀህ ብታስረዳቸው አስፈላጊ ይመስለኛል። ሁለተኛ፣ የላቲን አሜሪካ አገሮች የዩናይትድ ስቴትስ መንግሥት ለኢትዮጵያ ደጋፊና ለጣሊያን ተቃዋሚ ነው ብለው ስለሚያምኑ ወደ ላቲኖች ስትሄድ አሜሪካዊው ስፔንሰር ባይከተልህ ጥሩ ነው። ይሄ ሰው ቅን ሐሳብ ያለውና ጥሩ አገልጋይ ቢሆንም በላቲኖቹ ዘንድ እንደ ሰላይ ስለሚቆጠር ለጉዞህ የሚረዳ ስላልመሰለኝ ነው። በል ወዳጄ፣ ክቡር አቶ አክሊሉ፣ እኔ ተጨንቄ አንተን የባሰ ለማስጨነቅ ሐሳቤ አይደለም። የሚሰማኝን ልነግርህ ብዬ ነው። ለሁሉም እግዚአብሔር ይርዳል። ወዳጅህ በላታ ኤፍሬም ተወልደ መድኅን። ፖለቲካ ትግል ዛሬ በትልቁ የተገነባው በማግስቱ በቀላሉ እንደሚፈርስ፣ ዛሬ የፈረሰውም ወዲያውኑ በፍጥነት እንደሚገነባ የታወቀ ስለሆነ የኤርትራ ጉዳይ ባለፈው ግንቦት ወር የተሰጠው ከፍተኛ ድጋፍ እስከ መስከረም ጸንቶ ለመቆየቱ ዋስትና አለመሆኑን በላታ ኤፍሬም የገለጹት የስጋት አስተያየት መሰረት ያለው ነው። የውጭ ጉዳይ ሚኒስትሩም ወዲያውኑ በሰጧቸው መልስ ተመሳሳይ የሆነ ስሜታቸውን እንዲያውቁት አድርገዋል።